ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 16 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም በአማራ ክልል ያለው የሰላም ሁኔታ ተስፋ ሰጪ ነው ያለው የክልሉ መንግስት በጫካ ያሉ ታጣቂዎች ሰላም እንዲመርጡ ጥሪ መቅረቡን፣ በአፋር ክልል ኤርታሌ የተከሰተው እሳተ ገሞራ የፈጠረው አመድ ቀይ ባህርን ተሻግሮ በህንድ በረራዎች ማስተጓጎሉ መገለጹን፣ መነጋገሪያ የሆነው የማርበርግ ቫይረስ በሽታ እስካሁን ባለው ሁኔታ ከደቡብ ኢትዮጵያ ክልል ጂንካ ከተማ ለመውጣቱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መግለጹን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ያለው የሰላም ሁኔታ ተስፋ ሰጪ ነው ያለው የክልሉ መንግስት በጫካ ያሉ ታጣቂዎች ሰላም እንዲመርጡ ጥሪ አቀረበ። ላለፉት 2 ዓመታት ከመንፈቅ ገደማ ጊዜያት በአማራ ክልል ያጋጠመው የጸጥታ መደፍረስ ለበርካታ ኢኮኖሚያዊና ማህበራዊ ችግሮች ምክንያት ሲሆን ይህ ችግር ቀላል የማይባል ሰብአዊ ቀውስ ፈጥሮ መቆየቱንም የክልሉ መንግስት ሲገልጽ ሰንብቷል። በአሁኑ ወቅትም ያለውን ሁኔታ አስመልክቶ የአማራ ክልል ሰላምና ጸጥታ ቢሮ ለክልሉ መገናኛ ብዙሃን በሰጠው ማብራሪያ የሰላም ሁኔታ ተስፋ ሰጪ ነው ብሏል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በክልሉ ያለው ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን አንስተው የታየው ሰላም የጸጥታ ተቋማትን በማጠናከር በተደጋጋሚ ህዝቡን በማወያየትና የሰላም አማራጮችን በማስፋት የተገኘ ነው ብለዋል። የክልሉ መንግስት ያቀረበውን የሰላም አማራጭ ተከትሎም በብዙ ሺህ የሚቆጠሩ ታጣቂዎች የሰላም አማራጮችን እየተቀበሉ ገብተዋል ያሉት ኃላፊው የሰላም ጥሪውን ተቀብለው የገቡት ዘግይተውም ቢሆን እውነታውን የተረዱ ናቸው ሲሉም አስረድተዋል። ከ2016 ዓ.ም ጀምሮ ታጣቂዎቹ የሰላም አማራጮችን እየተቀበሉ መግባታቸውን የጠቆሙት ዶክተር እሸቱ የሰላም አማራጭን የተቀበሉ ታጣቂዎች የተሃድሶ ስልጠና ወስደው የክልሉ መንግስትና ህዝብ የሰላም አቅም መሆን ይችላል ብለዋል። ኃላፊው የክልሉ መንግስት የሰላም አማራጮችን ተቀብለው የሚገቡ ታጣቂዎች የክልሉ የልማት አቅም እንዲሆኑ የተለያዩ ስራዎችን እየሰራ ነው ያሉ ሲሆን ከብሔራዊ ተሃድሶ ኮሚሽን ጋር በመተባበርም የሰላም አማራጮችን የተቀበሉ ታጣቂዎችን የተመለከተው አሰራር መቀጠሉን ጠቅሰዋል። ባለፉት 3 ወራት ብቻ በሺዎች የሚቆጠሩ ታጣቂዎች የሰላም አማራጮችን ተቀብለው ስልጠና መውሰዳቸውን ያነሱት ኃላፊው አሁንም በየጊዜው የሰላም አማራጮችን እየተቀበሉ የገቡ ታጣቂዎች ስልጠና ይወስዳሉ ማለታቸውን የክልሉ መገናኛ ብዙሃን ዘገባ ጠቅሷል። በአፋር ክልል ኤርታሌ የተከሰተው እሳተ ገሞራ የፈጠረው አመድ ቀይ ባህርን ተሻግሮ በህንድ በረራዎችን ማስተጓጎሉ ተገለጸ። ባሳለፍነው እሁድ ህዳር 14 2018 ዓ.ም በአፋር ክልል ኤርታሌ ከፍተኛ የጭስ አመድ የታየበት የእሳተ ገሞራ ፍንዳታ መከሰቱን መዘገባችን ይታወሳል። ከዚህ እሳተ ገሞራ የወጣ ጭስም በአካባቢው ማህበረሰብ ላይ ድንጋጤን ከመፍጠር ባለፈ ምንም አይነት ጉዳት እንዳላስከተለ በወቅቱ በክልሉ መንግስት ተገልጿል። ሆኖም ግን የእሳተ ገሞራው ጭስ ከቀይ ባህር ተሻግሮ ከኦማንና የየመን ባሻገር ባለችው በህንዷ ሙምባይ ከተማ መድረሱን የህንድ ሜትሮሎጂካል መስሪያ ቤት ገልጿል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል ብሏል። በጉዳዩ ዙሪያ የኢትዮጵያ አየር መንገድ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው ላይ መስተጓጎል እንዳልፈጠረበትም አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋርም በቅርበት እየገመገመ መሆኑንም ገልጿል። የህንድ አቪዬሽን ባለስልጣን በበኩሉ አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። የህንድ አየር መንገድ 11 በረራዎችን መሰረዙን አስታውቋል። የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ነገሩኝ ብሎ ቢቢሲ እንደዘገበው ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቀፍ ይችላል፣ ነገር ግን የአየር ሁኔታንና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምጽ አስደንጋጭነት እንደነበረው ገልጿል። የድምጹ ስሜትም እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማም ዘገባዎቹ ያመለክታሉ።
መነጋገሪያ የሆነው የማርበርግ ቫይረስ በሽታ እስካሁን ባለው ሁኔታ ከደቡብ ኢትዮጵያ ክልል ጂንካ ከተማ ለመውጣቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። የማርበርግ ቫይረስ በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱን ተከትሎ 10 ሰዎች በቫይረሱ መያዛቸውንና የአምስቱ ሕይወት ማለፉን ጤና ሚኒስቴር ያወጣው መረጃ ያመለክታል። በዚህም የማርበርግ ቫይረስ በሽታ የተመለከተ ቁጥጥር፣ ክትትልና ግምገማ የሚያደርግም በጤና ሚኒስትሯ ዶክተር መቅደስ ዳባ የሚመራ ግብረ ኃይል መቋቋሙን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ተናግረዋል። ዶክተር መልካሙ አክለውም የለየታና የቅኝት ስራ መሰራቱን አንስተው እስካሁንም 10 ሰዎች በቫይረሱ መያዛቸውን ገልጸዋል። ከነዚሁ ጋርም ግንኙነት የነበራቸው ሰዎችም ቤት ለቤት በመሄድ ክትትል እየተደረገባቸው መሆኑንም አንስተዋል። እስካሁን በበሽታው የተያዙ ሰዎችም ከመጀመሪያዎቹ በቫይረሱ ከተያዙ ሰዎች ጋር ግንኙነት ያላቸው ናቸው ያሉት ምክትል ዋና ዳይሬክተሩ በሽታው እስካሁን ከዚያው ከጂንካ ከተማ አልወጣም ሲሉ ተናግረዋል። ይህም በሽታውን በመቆጣጠር አንጻር እንደ በጎ ጎን እንደሚወሰድም ጠቅሰዋል። ይህ እንግዲህ መከሰቱ ከታወጀበት ጊዜ ጀምሮ በጣም ብዙ ስራዎች እየተሰሩ ነው ያሉት። አንዱና የመጀመሪያው ነገር ከላይ እስከ ታች ድረስ የሚቆጣጠር የሚከታተል ይሄንን የሚመራ ሀገር አቀፍ የሆነ ግብረ ኃይል ተቋቁሟል። ይሄ ግብረ ኃይል በክብርት ሚኒስትራችን ነው የሚመራው። ይሄ ግብረ ኃይል ቀን ተቀን ያለውን ነገር ይገመግማል። ከዛ ባሻገር ደግሞ ይሄንን ጉዳይ ቴክኒካሊ የሚመራ ይሄንን የክስተት አስተዳደር ስርዓቱን በሀገር አቀፍ ደረጃ እሱን ከዛ ከተጀመረ ጊዜ ጀምሮ እሱን አስጀምረን ወደ ስራ ገብተናል። ክልሉም ላይ በተመሳሳይ መልኩ እነዚህን አወቃቀሮች በመጠቀም እስከታች ድረስ ይሄንን ተግባራዊ የማድረግ ስራ ሲሰራ ነበር። ይሄ እንግዲህ ዋናው ነገር በዚህ ጊዜ ኮኦርዲኔሽኑ ስለሆነ ኮኦርዲኔት የሚደረገው የሚቀናጀው አንዱ ስራው ነው። የሰው ኃይሉ አጠቃላይ ሪሶርሱ በቅንጅት በማዕከል ደረጃ በትክክል ውጤታማ በሆነ መልኩ ለመምራት ይሄ አንድ ተደርጓል። ከዛ ባሻገር የመለየትና የልየታና ያሉትን ታች ድረስ ያለውን ነገር የቅኝትና የልየታ ስራችንን ማጠናከር ነው። ይሄ ማለት ሰዎቹ ጋር የነበራቸው ኮንታክት የነበሩት ሰዎች እነማን ናቸው፣ በቅርበት አብሮ የነበሩት እነማን ናቸው፣ የት ነው ያሉት የሚለውን ነገር የመለየቱም ስራ በሰፊው ተሰርቷል። በዚህ እንግዲህ እስካሁን ባለው በለየናቸው በሚኒስትራችን በአጠቃላይ በእንትኑ እንደተገለጸው 10 የሚደርሱ ፖዚቲቭ ሰዎች ተገኝተዋል። ከነዚህ 5ቱ በህይወት ያሉና አስፈላጊው የሆነ ሕክምና አስፈላጊው እንክብካቤ የተደረገላቸው ነው የሚገኙት። ሌሎቹም ከነዚህ ጋር ኮንታክት ያላቸው ግንኙነት ያላቸውን ለይተን ቤት ለቤት በመሄድ ተለይተው አሁን እነሱ በክትትል ላይ ነው ያሉት። እዚህ ላይ እንግዲህ በጣም አንድ እስካሁን ያየነው በሰራነው ስራ እስካሁን ድረስ የተገኘባቸው ሰዎች ከመጀመሪያዎቹ ሰዎች ጋር ግንኙነት ያላቸው ናቸው። ስለዚህ በተለየ መንገድ አልተገኘም ማለት ነው። አሁን እዛው ከተማ ላይ ነው ያለው፣ እዛው አካባቢ ነው ያለው። የተገኙት ሰዎች ከዛው ፋሚሊ ከዛው ንክኪ ያላቸው ሰዎች ናቸው፣ በቅርበት ያሉት ናቸው። ስለዚህ ይሄ እንደ ጥሩ ነገር በሽታውን ከመቆጣጠርና ከመከላከል አንጻር እንደ ጥሩ ነገር ሊወሰድ ይችላል። ዶክተር መልካሙ ህብረተሰቡ የበሽታው ምልክቶችና መተላለፊያ መንገዶችን በመረዳትም ምልክቱ ከታየባቸው ሰዎች ራሱን ከንክኪ ሊቆጥብ ይገባል ሲሉም አሳስበዋል። ከሰውነት በሚወጡ ፈሳሾችና ቁሳቁሶች በጋራ በመጠቀም ቫይረሱ ይተላለፋልን ብለዋል። ለመከላከል የመተላለፊያ መንገዶቹ በቀጥታ ከነዚህ ቫይረሱ ከተገኘባቸው ሰዎች ጋር ንክኪ በዳይሬክት ንክኪ በፈሳሽ ነው የሚተላለፈው። ከሰውነት በሚወጡ ፈሳሾች ከቁስል ሊሆን ይችላል፣ የደም ፈሳሾች፣ ሌሎች ከቱከት ሌሎች ያሉ ፈሳሾች ጋር የተገናኘ ነው። ይሄ እንግዲህ በዳይሬክት በፈሳሾቹ ከዛ ባሻገር ደግሞ በተለያዩ ቁሳቁሶችን በጋራ በመጠቀም የሚተላለፍ ነው የሚሆነው። እንግዲህ ይሄንን ለመከላከል መደረግ ያለባቸው ነገሮች የመጀመሪያው ይሄንን ምልክቱን በተገቢው መንገድ ይሄ ምልክት የሚያሳየንም ሰው እንደዚህ አይነት የተለያዩ ምልክቶች የታየበት ሰው ራሱን የመጀመሪያው ነገር ራሱን በቅርብ ላሉ ጤና ተቋማት ጋር ደውሎ ራሱን ማቅረብ ለራሱን መመርመር ይኖርበታል። ከዛ ባሻገር ማህበረሰባችንም እንደዚህ አይነት ነገሮችን በሚያይበት ጊዜ ይሄንን ሪፖርት በማድረግ ለተቋማት ሰውም ደግሞ ሄዶ አስፈላጊውን ሕክምና አስፈላጊውን ምርመራ እንዲያገኝ ማድረግ ላይ መስራት ይጠበቃል። ለዚህ ማህበረሰባችን ይሄንን ጉዳይ መተላለፊያ መንገዶችን አውቆ ራሱን ከንክኪ መቀነስ እንደዚህ አይነት ንክኪዎችን ባለማድረግ
እና ደግሞ ምልክቶች ሲሰሙ ቶሎ መድረስ ያስፈልጋል። ከፍተኛ ትኩሳት፣ ራስ ምታት፣ ብርድ ማለት፣ የጡንቻ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ እንዲሁም ከአፍና ከአፍንጫ ከቆዳ ስር ደም መፍሰስ የበሽታው ምልክቶች መሆናቸውን ጤና ሚኒስቴር ማስታወቁ አይዘነጋም። በተጨማሪም በሽታው ደረት፣ ጀርባና ሆድ ላይ ጎልቶ የሚታይ ሽፍታ እንደሚያሳይም ተገልጿል። በሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው ነበር የተባሉ 121 ሰዎች ከእስር መለቀቃቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድር ጋር ጥቅምት 10 ቀን 2018 ዓ.ም በጅጅጋ ከተማ ውይይት ማካሄዱን አስታውሷል። በውይይቱ ኢሰመኮ በክልሉ ያለውን የሰብአዊ መብቶች ሁኔታ በተመለከተም በተለያየ ጊዜ ባካሄዳቸው ክትትሎች የደረሰባቸውን ግኝቶች አቅርበው እንደነበርም ገልጸዋል። በተለይም በማረሚያ ቤቶችና በፖሊስ ጣቢያዎች በሕግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግም የሚያስችሉ እርምጃዎች እንደሚወስዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲታረም ኢሰመኮ ምክረ ሀሳብ ማቅረቡን አስታውቋል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በውይይቱ ላይ ኢሰመኮ ያነሳቸውን የሰብአዊ መብቶች ጉዳዮችን እልባት ለመስጠትም የክልሉ መንግስት አበረታች ተግባራዊ እርምጃዎችን መውሰድ መጀመሩን ኢሰመኮ ጠቁሟል። በዚህም መሰረት በክልሉ የተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው ነበር የተባሉ በአጠቃላይ 121 ሰዎች ከእስር መለቀቃቸውን እንዲሁም ደግሞ ሌሎች ትኩረት የሚፈልጉ አሳሳቢ የሰብአዊ መብቶች ጉዳዮችን ለማስተካከልም ክልሉ ጥረቶችን በማድረግ ላይ መሆኑን ኢሰመኮ አስረድቷል። በተጨማሪም በክልሉ ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁንም ኢሰመኮ ማረጋገጡን ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የሶማሌ ክልል በአጭር ጊዜ ለወሰዳቸው አበረታች የምክር ሀሳቦች አፈጻጸም እርምጃዎች እውቅና ሰጥተው ተግባሩ በሌሎች ክልሎችም በአርአያነት ሊወሰድ የሚገባው ተግባር መሆኑንም አንስተዋል። ክልሉ ሌሎቹ አሳሳቢ የሰብአዊ መብቶችን ጉዳዮችን መፍትሄ ለመስጠት የጀመራቸው ጥረቶችን እንዲያጠናክርም ዋና ኮሚሽነሩ አሳስበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ብልጽግና ለ275 የተፎካካሪ ፖለቲከኞች የአመራርነት ቦታ እንደሰጠ የፓርቲው ዋና ጸሐፊና ምክትል ሊቀመንበር አቶ አደም ፋራ መግለጻቸውን፣ ኬንያ ለኡጋንዳ የባህር በር እንደምትሰጣት ፕሬዚዳንት ዊሊያም ሩቶ መግለጻቸውን ጨምሮ ሌሎች መረጃዎችን ዘነበ ህልፍ ይዟል። ተከታትለን እንመለስ። ብልጽግና ለ275 የተፎካካሪ ፖለቲከኞች የአመራርነት ቦታ እንደሰጠ የፓርቲው ዋና ጸሐፊና ምክትል ሊቀመንበር አቶ አደም ፋራ ገለጹ። በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ትናንት የብልጽግና ፓርቲ ዋና ጽህፈት ቤትን በመጎብኘት ከፓርቲው ምክትል ፕሬዝዳንትና ዋና ጸሐፊ አቶ አደም ፋራ ጋር ውይይት ማድረጋቸውን ፓርቲው በማህበራዊ ትስስር ገጹ ላይ አስፍሯል። አምባሳደር ዌልች ከልዑካን ቡድናቸው ጋር በመሆን ከአቶ አደም ጋር በአስተዳደር፣ በልማት ትብብርና በኢትዮጵያና በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲ ዲፕሎማሲ ሚና ዙሪያ ውይይት አድርገዋል ነው ያለው ፓርቲው። በውይይቱ ዋነኛ ትኩረት የተሰጠው ተቋማትን ማጠናከር መሆኑን የገለጹት አቶ አደም ኢትዮጵያ በመልካም አስተዳደርና በዲሞክራሲያዊ ተቋማት ግንባታ ዙሪያ ከዩናይትድ ኪንግደም ልምድ ለመቅሰም ፍላጎት እንዳላተም አስታውቀዋል። አቶ አደም ፓርቲያቸው ለቀጣዩ አጠቃላይ ምርጫ በዝግጅት ላይ መሆኑን በመግለጽ ተመጣጣኝ የዲሞክራሲ የፉክክር መድረክ እንዲረጋገጥ እንደሚሰሩም ገልጸዋል። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት አካል ነው ባለው ሂደት 4 የሚኒስትርና 3 ሚኒስትር ዴታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች ሰጥቷል ሲሉ አቶ አደም መግለጻቸውም ተነስቷል። የተፎካካሪ የፖለቲካ ፓርቲና የግል ተፎካካሪ ሆነው በመንግስት ውስጥ የሚኒስትርነት ኃላፊነት ከተሰጣቸው ውስጥ ፕሮፌሰር ብርሃኑ ነጋ ከኢዜማ፣ ዶክተር በለጠ ሞላ ከአብን፣ አቶ ጌታቸው ረዳ ከስምረትና ዲያቆን ዳንኤል ክብረት በግል መሆናቸው ይታወቃል። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ከኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ጋር በመሆን 20ኛውን የፊልም ፌስቲቫል አስጀመረም። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ከኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ጋር በመሆን 20ኛውን የፊልም ፌስቲቫል ያስጀመረ ሲሆን በመክፈቻ መርሃ ግብሩ የተለያዩ ተጋባዥ እንግዶች፣ የፊልም አዘጋጆችና ፕሮዲውሰሮች በተጨማሪም በኢትዮጵያ የእስራኤል ኤምባሲ ባለስልጣናት ተገኝተው ዝግጅቱ በታላቅ ድምቀት በትናንትናው ዕለት ተከፍቷል። በዚህ መክፈቻ ስነ ስርዓት ላይ የፌስቲቫሉ ዳይሬክተር
ጋሻዋ ተሾመ ባስተላለፉት መልእክት የዘንድሮ ፌስቲቫል ከህዳር 15 እስከ ህዳር 20 2018 ለአንድ ሳምንት የሚቆይ መሆኑን ገልጸዋል። ዳይሬክተሩ አክለውም ፌስቲቫሉ 50 ፊልም በ50 ብር በሚል መርሃ ግብር የሚሰናዳ ሲሆን አንድ ሰው በ50 ብር ከቴሌ ብርና ዳሽን ሱፐር አፕ በሚቆርጠው አንድ ትኬት ብቻ 50 ፊልሞችን መመልከት የሚችልበት ምቹ የጥበብ ድግስ ነው ብለዋል። ሌላ የተለየ ነገር እንግዲህ በዚህ ሳምንት የሚኖርን 50 ፊልም በ50 ብር በሚል መርሃ ግብር ፌስቲቫሉ እናዘጋጃለን። ይሄ ምን ማለት ነው? አንድ ሰው በ50 ብር በሚቆርጠው አንድ ትኬት ብቻ 50ዎቹን ፊልሞች እየተዟዟረ የሚመለከትበት እድል ማለት ነው። በሱፐር አፕ በዳሽን ሱፐር አፕ እና በቴሌብር ላይ ትኬቶቹ ይቆረጣሉ። ሌሎች የተለዩ ነገሮች እንግዲህ እንደተለመደው ሲምፖዚየሞች፣ ሴሚናሮች የመሳሰሉት ነገሮች ይቀጥላሉ። ይህ መርሃ ግብር ቦሌ ፍላሚንጎ በሚገኘው የህፃናትና ወጣቶች የቲያትርና ፊልም ኮምፕሌክስ ውስጥ ደረጃቸውን በጠበቁ የሲኒማ ልምምድና አንድ ደረጃ ከፍ በሚያደርጉ 3 ሲኒማዎች ውስጥ ተዘጋጅቷል ተብሏል። እነዚህ ፊልሞች በተለያዩ ዘርፎች ለውድድር የሚቀርቡ ሲሆን ለአሸናፊዎቹ የሽልማት መርሃ ግብር ተዘጋጅቷል። በተጨማሪም በዝግጅቱ በኢትዮጵያ ሲኒማ ላይ ያጠነጠነ ሲምፖዚየም የሚኖረው ሲሆን ሌሎች የአቅም ግንባታ ስልጠናዎች የሚሰጡ ይሆናል። በመሆኑም የከተማዋ ነዋሪዎችና የጥበብ አፍቃሪያን በዚህ ኢቨንት ላይ እንዲገኙ የፌስቲቫሉ አዘጋጆች ጥሪ አቅርበዋል። ኬንያ ለኡጋንዳ የባህር በር እንደምትሰጣት ፕሬዝዳንት ዊሊያም ሩቶ ገለጹ። የኬንያው ፕሬዝዳንት ዊሊያም ሩቶ በኬንያና በኡጋንዳ መካከል የህንድ ውቅያኖስ መዳረሻ ላይ ዲፕሎማሲያዊ አለመግባባት ሊፈጥር ይችላል የሚለውን ስጋት ውድቅ አድርገዋል። በቅርቡ ባህር በርን አስመልክተው ሀሳብ የሰጡት የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሀገራቸው ለ100 ዓመታት በጎረቤት ሀገር ወደብ ላይ ጥገኛ ሆና መቆየቷ በኢኮኖሚዋ ላይ ከፍተኛ ጫና እያሳደረ መሆኑን ተናግረዋል። በትናንትናው ዕለት ከኡጋንዳው ፕሬዝዳንት ጋር የተገናኙት ፕሬዝዳንት ዊሊያም ሩቶ ጉዳዩ በአፍሪካዊ ወንድማማችነት መፍትሄ የሚያገኝ መሆኑን በመግለጽ በጎ ምላሽ ሰጥተዋል። ፕሬዝዳንት ሩቶ በኡጋንዳ ቶሮሮ ለሚገነባው ዴቭኪ ግዙፍ የብረታ ብረት ፋብሪካ ማስጀመሪያ መርሃ ግብር ላይ ባደረጉት ንግግር ኡጋንዳ በኬንያ በኩል ወደ ህንድ ውቅያኖስ መዳረሻ የባህር በር እንድታገኝ ግጭት አያስፈልግም ብለዋል። ኡጋንዳና ኬንያ እህታማማቾች ስለሆኑ ለትብብር እንጂ ለአሉታዊ ውዝግቦች ጊዜ የላቸውም ያሉት ፕሬዝዳንት ሩቶ ኡጋንዳ በኬንያ በኩል የባህር በር እንድታገኝ ሀገራቸው ፈቃደኛ መሆኗን አረጋግጠዋል። ሁለቱ እህታማማች ሀገራት በትብብር አብረው ማደግ የሚችሉባቸው ሰፋፊ እድሎች መኖራቸውን የጠቀሱት ፕሬዝዳንት ሩቶ መሰረተ ልማቶችን በማስፋፋት ትብብሩን ማላቅ እንደሚገባ አሳስበዋል። ወደብ አልባ የሆነችው ኡጋንዳ ከህንድ ውቅያኖስ ዳርቻ ያላት ርቀት ወደ 743 ኪሎ ሜትር ገደማ ሲሆን ባህሩን ለማግኘት ኬንያን ማቋረጥ ይጠበቅባታል። ሁለቱ መሪዎች በጋራ ያስጀመሩትና በምስራቅ ኡጋንዳ ቶሮሮ ከተማ የሚገነባው የብረታ ብረት ፋብሪካ በ500 ሚሊዮን ዶላር ወጪ የሚሰራ ሲሆን እንደ አውሮፓውያን አቆጣጠር ከ2027 ጀምሮ በአመት 1 ሚሊዮን ቶን ብረት ማምረት እንደሚጀምር የኬንያ ብሮድካስቲንግ ኮርፖሬሽን መረጃ ያመለክታል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። ኢትዮጵያ በዓለም ሶስተኛ የቡና አምራች ሀገርነት ደረጃን ብትይዝም ወደ ውጭ ከመላክ አንጻር በሚገባ እንዳልተጠቀመችበት ተገለጸም። የቡና ምርትን በጥራትና በብዛት ለማቅረብ የተጀመረው ጥረት መጠናከር አለበት ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ ቡና አምራቾች፣ ላኪዎችና የዘርፉ ባለድርሻዎች በተገኙበት ሀገር አቀፍ የቡና ኤግዚቢሽን እና እውቅና መርሃ ግብር ዛሬ ህዳር 16 ቀን 2018 ዓ.ም ተካሂዷል። በኢትዮጵያ ቡናና ሻይ ባለስልጣን የተዘጋጀው መርሃ ግብሩ ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ቃል የተካሄደ ሲሆን ዶክተር ካሳሁን ጎፌ እንዳሉት ኢትዮጵያ ከፍተኛ የቡና አቅራቢ ብቻ ሳትሆን ቡናን ለዓለም ያስተዋወቀች ሀገር ናት ብለዋል። ቡና ለሀገሪቱ ኢኮኖሚና ለህዝቡ ከፍተኛ የገቢ ምንጭ በመሆን አስተዋጽኦ እንደሚያበረክት ጠቅሰው ባለፈው በጀት ዓመት ብቻ ከ2.6 ቢሊዮን ዶላር በላይ የውጭ ምንዛሬ ማስገኘቱን ተናግረዋል። የቡና ምርትን በጥራትና በብዛት ለማቅረብ የተጀመረው ጥረት መጠናከር እንዳለበት ገልጸው የቡና ዘርፉን ጨምሮ እድገትን የሚያፋጥኑ የኢኮኖሚ ሪፎርምን ተግባራዊ በማድረግ ስራዎች እየተሰሩ ናቸው ብለዋል።
ኢትዮጵያ በተለያዩ የንግድ ማዕቀፎች ላይ አባልና ስምምነቶችን በመፈጸም ላይ በመሆኗ የዘርፉ ተዋናያን በቡና ምርት የንግድ እንቅስቃሴ ላይ ተገቢውን ዝግጅት እንዲያደርጉ አስገንዝበዋል። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ውስጥ አንዱ ቡና የአንበሳውን ድርሻ ቢወስድም ኢትዮጵያ በሚገባ ሳትጠቀምበት ቆይታለች ነው ያሉት። ኢትዮጵያ በዓለም ሶስተኛ የቡና አምራች ሀገርነት ደረጃን መያዝ መቻሏን ጠቅሰው ለዚህም መንግስት የግብይት ሰንሰለቱ የተሳለጠ እንዲሆን ለማድረግ ያከናወነው ስራ ወሳኝ መሆኑን ጠቁመዋል። የኢትዮጵያ አየር መንገድ በ2035 67 ሚሊዮን ተሳፋሪዎችና 3 ሚሊዮን ቶን ጭነት ለማስተናገድ ማቀዱ ተገለጸ። የኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩን ጨምሮ የተለያዩ የአፍሪካ ሀገራት የዘርፉ ባለሙያዎች የሚሳተፉበት 5ኛው የአቪዬሽን ስልጠና ጉባኤ በአዲስ አበባ እየተካሄደ ይገኛል። በመድረኩ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ የአቪዬሽን ኢንዱስትሪው እድገት ለኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንደሚያበረክት ገልጸው የሰዎችን ከቦታ ቦታ እንዲጓጓዙ ለማስቻል የቱሪዝምና ንግድ እድገት እንዲጨምር እንዲሁም የተለያዩ ቁሳቁሶችን ለማጓጓዝ ምቹ ሁኔታ ይፈጥራልን ብለዋል። አቶ ደንጌ አክለውም የኢትዮጵያ አየር መንገድ በ2035 67 ሚሊዮን ተሳፋሪዎችና 3 ሚሊዮን ቶን ጭነት ለማስተናገድ የያዘውን ራዕይ ለማሳካት ትልቅ ሚና አለው ብለዋል። በኢትዮጵያ ብቁ የአቪዬሽን ማሰልጠኛ ተቋም እንዲኖር በተሰጠው ትኩረት ከኢትዮጵያ አየር መንገድ አቪዬሽን አካዳሚ፣ ከኢትዮጵያ ሲቪል አቪዬሽን ባለስልጣን ከተለያዩ ዩኒቨርሲቲዎች ጋር በመሆን ዓለም አቀፍ ደረጃውን የጠበቀ የአውሮፕላን አብራሪዎች ባለሙያዎችና የአውሮፕላን ጥገናና ማሻሻያ ፕሮግራሞች እየተተገበረ ነው ብለዋል። የኢትዮጵያ አየር መንገድ የአፍሪካ ትልቁና ውጤታማ አየር መንገድ ብቻ ሳይሆን የላቀ የሙያ መርህ የተከተለ በረጅም ጊዜ እቅድና በሙያዊ ልህቀት ጥንካሬ እያስመሰከረ የሚገኝ የአቪዬሽን ዘርፍ ነው ብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ በበኩላቸው አሁን በዘርፉ የሰለጠነ የሰው ኃይል እጥረት የአቪዬሽን ኢንዱስትሪውን እድገት እየፈተነ ነው ያሉ ሲሆን የኢትዮጵያ አየር መንገድ በሚያድግበት ፍጥነት የአቪዬሽን ባለሙያ ማሰልጠኛ ተቋማትን ማደግ አለባቸው ብለዋል። የአቪዬሽን ማሰልጠኛ ተቋማት እንዲነቃቁ የበለጠ እንዲጠናከሩና ባለሀብቶችም ወደዚህ ዘርፍ እንዲገቡ ኮንፈረንሱ መዘጋጀቱ አስፈላጊ ነው ያሉ ሲሆን በተናጠል ማድረግ ያልቻልነውን እንደ አፍሪካ ተቀናጅተን ዘርፉን ማሳደግ እንችላለን ማለታቸውን ከትራንስፖርትና ሎጂስቲክስ ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ህዳሴ ገበያ ስፖንሰር ያደረገው የ2018 ዓመተ ምህረት የቲክቶክ ክሬቲቭ አዋርድ የፊታችን ቅዳሜ ህዳር 20 እንደሚካሄድ ተገለጸ። የቲክቶክ ክሬቲቭ አዋርድ ለተከታታይ 3 ዓመታት በደማቅ ሁኔታ ያዘጋጀው ቅርንፉድ ዲጂታል ማርኬቲንግ የተለያዩ ሁነቶችን በማዘጋጀት በማስተባበርና በመምራት የሚታወቅና ተመራጭ ለመሆን የቻለ ድርጅት ሲሆን ድርጅቱ ከዚህ ጋር በተያያዘ የቲክቶክ ክሬቲቭ አዋርድን በየዓመቱ በማዘጋጀት ብዙዎችን በመሸለም የሚታወቅ መሆኑ ተገልጿል። የዘንድሮውን የ2018 ዓመተ ምህረት የቲክቶክ ክሬቲቭ አዋርድን የፊታችን ቅዳሜ ህዳር 20 ቀን 2018 ዓመተ ምህረት ይካሄዳል ተብሏል። መርሃ ግብሩ ላይ በኮንቬንሽን ሴንተር እጩዎች፣ ተሸላሚዎች፣ ታዋቂ የኪነ ጥበብ ባለሙያዎች፣ የመንግስት የሥራ ኃላፊዎች፣ የመገናኛ ብዙሃን ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት እንደሚካሄድ ተገልጿል። ለአሸናፊዎቹም የሰንጎል BYD መኪና እንደሚሸለምም አስታውቋል። የ2018 ዓመተ ምህረት ቲክቶክ ክሬቲቭ አዋርድ የሽልማት መርሃ ግብር ዋነኛ ስፖንሰር የሆነው ቅርንፉድ ዲጂታል ማርኬቲንግ በኤግዚቢሽን ማዕከል የሚካሄደው የዘንድሮ የ2018 ዓመተ ምህረት ህዳሴ የገና ኤክስፖ አዘጋጆች ጋር የስፖንሰርሺፕ የፊርማ ስነ ስርዓት ማካሄዱን ገልጿል። በዚህ የስፖንሰርሺፕ የፊርማ ስነ ስርዓት ላይም 750 ለሚደርሱ ቲክቶከሮች ለእያንዳንዳቸው 3000 የሚያወጣ የሽልማት ፕሮግራሙን የመግቢያ ትኬት በሽልማት መልክ እንደሚያበረክትላቸው የህዳሴ ገበያ የገና ኤክስፖ የህዝብ ግንኙነት ኃላፊ የሆኑት ጋዜጠኛና ፕሮሞተር አቶ አብርሃም ግዛው ገልጸዋል። የመግቢያ ትኬት ተሸላሚ ቲክቶከሮች ከታህሳስ 11 እስከ ታህሳስ 28 ቀን የሚካሄደውን ደማቅ ህዳሴ ገበያ የገና ኤክስፖን በተለያየ የቲክቶክ ቪዲዮ ማስተዋወቅ እንደሚኖርባቸው በፊርማ ስነ ስርዓቱና በጋዜጣዊ መግለጫ ወቅት ተገልጿል። ስትከታተሉት የነበረው የዕለተ ማክሰኞ ህዳር 16 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት